እንኳን ወደ 74ኛው የአውደ ፋጎስ የውይይት ክበብ በሰላም መጣችሁ። ሀገርን መውደድና ብሔር ተኮር ወይም ደግሞ ዘውድ ተኮር ፌዴራሊዝም አብረው ይሄዳሉ ወይ? ፖይንቱ ሁለት አይደንቲቲዎች አሉ። በሁለት የተለያዩ ኮምፒቲቲቭ አይደንቲቲ ውስጥ ፓትሪዮቲክ ስሜትን መፍጠር ይቻላል። የባለጌዎች የሌቦች የመጨረሻ መጠለያው ፓትሪዮቲዝም ይላል ሳሙኤል ጆንሰን። የግለሰብ መብት በጣም የሚጨቆንበት የፌዴራሊዝም ስርዓት ነው። እንዲያኖረኝ እንዳያኖርህ እንዲያኖራት እንጂ ለሱ ምኖርለት አንድ ማህበረሰብ የለም። አልኖርም ነው እያልኩ ያለው። አልኖርም ለሱ እኔ እንዲመቸኝ ነው መሰራት ያለበት አገር። ይህ ህገ መንግስት ያልተቀበለውና ውድቅ ያደረገው ነገር ምንድነው? ውህድ ማንነት የሚባለው ነው። ሚክስድ አይዴንቲቲ። እኛ ሀገር ችግሩ ማንነትና ሉዓላዊነት አንድ ነው ይመስል አገሬ ስለሆነች ብዬ እዛ ስለተወለዱ በሚል ልክም ትሁን ስህተትም ስሁን እወዳታለሁ የኔ ቅድስት ሀገር ምናምን የሚባል የለም። ወራዳ ኤሊት፣ ወራዳ ምሁር፣ ወራዳ ፖለቲካል ኢንቴሌክቹዋል ስላለ ያ የፈጠረው ሀሳብ ሙልጭ አድርጌ ሰድበዋል። የኢትዮጵያ ህገ መንግስት የተጻፈበት የተመረተበት መንገድ ደግሞ ልክ አይደለም። በህዝብ ውሳኔ የጸደቀ ህገ መንግስት የለን። በይሁንታ የጸደቀ ህገ መንግስት የለን። የህገ መንግስቱ ታሪክ የሚነግረን ይህን። ሁለተኛ ህገ መንግስቱን ያጸደቁ ሰዎች ደግሞ ጤናማ ናቸው ብዬ አላስብም፣ በግሌ ማለት ነው። ብሔር ቋንቋ ስለሆነ ነው። በቃ የመጀመሪያ ተቀዳሚ ዓለምን የምትገልጽበት ቋንቋ ምንድን ነው? ሰው ብሔር የሚገልጸው ዘሩ አይደለም። ብሔር የሚገልጸው በዓለም ላይ እንግሊዘኛ አፋቸውን የፈቱ ዜጎች እንግሊዛዊ ልንላቸው ነው ብሔራቸው። ኢትዮጵያ የኪዳን ሀገር ናት ብሎ ኢትዮጵያን የሚወዳል። እንኳን ወደ 74ኛው የአውደ ፋጎስ የውይይት ክበብ በሰላም መጣችሁ ማለት እወዳለሁ። 74ኛ ዙራችን ነው። ያው በዩቲዩብም በምንም ለሚያዩት ደጋግመን ማስተዋወቅ ስለሚጠበቅብን ነው። ይህ የአውደ ፋጎስ የውይይት ክበብ ላለፉት 74 ሳምንታት በተለያዩ ርዕሰ ጉዳዮች ላይ ስንወያይ ቆይተናል። ሀገርን መውደድና ብሔር ተኮር ወይም ደግሞ ዘውድ ተኮር ፌዴራሊዝም አብረው ይሄዳሉ ወይ? እንዴት ነው የሚሰናሰሉት? የሚል ቆንጆ ኮንሰፕት ላይ ነው የሚያወያየን። እንደተለመደው የእሱን አጭር ፕሬዘንቴሽን እንሰማና ፍሪ ወደ ሆነው ዲስከሽናችን። ነፃነቱ በታይምም በሀሳብም ነው። ማንም ሰው የተሰማውን የመሰለውን ስለ መድረኩ አስተያየት ከመስጠት ጀምሮ በቀረበው ሀሳብ ላይ ነፃነት በተሞላበት መንገድ ያቀርባል ማለት ነው። ቀጥታ ወደ ፍሬው እንሂድና እንመለሳለን። እሺ፣ አመሰግናለሁ። ጸጋውን ቡርኬን ይህን መድረክ ስላዘጋጃችሁ እናንተም ስለመጣችሁ። እውነት ለመናገር ሰነድ አዘጋጅቼ ነበረ ለዚህ መድረክ። ሁሌ እንደዚህ ነው። ሌክቸርም ዘር ያቆም ስናዘጋጅም እዚህም ባለፈው የሆነ አሳጋም ስንከራከርም ለዛሬ የሚሆን ማለት ነውና እውነት ለመናገር ሰነዱን ሙሉ ላቅርብል ለዚህ የተዘጋጀው ራሱ በንባብ እንኳን ወደ 2 ሰዓት ምናምን የፈጀው ወደ 2 ሰዓት ከሩብ ምናምን ማለት ነው። ወደ 30 ምናምን ገጽ የሆነ ሰነድ ነው። ስለዚህ ምንድነው ሐሳቤ ግን ሰነዱን ሳዘጋጅ በአንድም በሌላም አሁን ምናልባት እነ ቡሩኬ እነ ጸጋው ወደፊት ፒዲኤፉን ትለቁታላችሁ መሰለኝ። ቡሩኬ ፒዲኤፉ ከተለቀቀ በኋላ ሌሎች ሐሳብ ያለን ሰዎች ደግሞ በጽሁፍ ብንመላለስ ደስ ይለኛል። በሰነድ ማለት ነው። ይህንን ሰነድ አቀርባለሁ። ተስማምቶ አዳብሮ አጠንክሮ ይመጣ ሰው ይኖራል። በሐሳቡ አልስማማ የሚል ሰው ይኖራል። እንዲህ በሰነድ ከተመላለስን በኋላ እነ ቡሩኬ ምናልባት ከበረቱ ሰነድ አዘጋጅቶም ቢያንስ እንደ አውደ ፋጎስ ያለን ሐሳብ ይሄ ነው ተብሎ ምናልባት ዋቴቨር ኢንቴንሽን ለተቋቋመው እንዳሳባችሁ ይሁንና እሱ ለምክክር ኮሚሽኑም ለሌሎችም ለግልም ለተለያየ ተቋማትም እንደ ውይይት ክለብ ይሄ ነው ያለን አቋም የኛ ትውልድ ያሳባለንም ብሎ ማቅረብ ዳረስ መሄድም የሚቻልበት ሁኔታ ስለሚኖር በዛ ልክ አድርጉልኝ። አሁን ሳቀርበው ግን በተቻለ መጠን በጣም ቶሎ በተለይ ጽንሰ ሐሳቦችን በጣም እየዘለልኩ ወደ መሬት ላይ ወዳለው ነገር ለመምጣት ነው የምሞክረው ከሰነዱ ውስጥ ማለት ነው። ይሄን ካልኩኝ ዘንዳ ወደ ውይይቱ ስገባ በኋላ እንድትረዱኝ አሁን የምናገረው ነገር አብራችሁ ያዙልኝ። ይህንን እንግዲህ ሶሻል ሳይንስ ያጠናችሁ በተለይ አንድ ፖሊሲ ስትራቴጂ
አይዲዮሎጂ ሲቋቋም ሞዴሎች አሉ፣ የየራሱ ሞዴል አለ እና ከነዛ ሞዴል ውስጥ አንዱ በኋላ እንደ መፍትሄ ማቀርባቸውን የግሌ ድምዳሜ እሱን ሳቀርብ አንዱ ሞዴል የተጠቀምኩት ምንድነው ፕሮብለም ሶሉሽን የሚባል ሞዴል አለ። ፕሮብለም ሶሉሽን ሞዴል ማለት ምንድነው? ቢያንስ መሰረታዊ ነገሮች ላይ 4 ስቴፖችን ጠብቆ የሚሄድ ነው። የመጀመሪያው ችግሮችን መለየት ነው። ሁለተኛው ችግሮችን አናላይዝ ማድረግ ነው። ሶስተኛው ችግሮቹ ያመጡትን ውጤት መተንተን ነው። ከውጤቱ በኋላ አራተኛ ደግሞ ለነዛ መፍትሄዎች ማስቀመጥ ነው። ፕሮብለም ሶሉሽን ሞዴል ይባላል። ይህንን እዚህ ያለነው የተማርነውም ያልተማርነውም በኮመን ሴንስም ሁላችንም እናውቀዋለን። የብዙ አይነት ስቴፑን እንኳን ብናዘበራርቀው ማለት ነው። ነገር ግን ትዝብቴ እዚህ ጋር አንድ ትዝብት አለኝ ማለት ነው። የእኔም ወዳጆች ጋር እኔም ጨምሮ ራሴን በየተለያየ ቦታ የሚጽፉ ዩቲዩብ ላይ የሚናገሩ ሰዎች አንድ ትዝብት አለኝ እና ምንድነው ትዝብቴ? ለምሳሌ ከዛሬ ርዕስ ጋር ተያይዞ የብሔር ተኮር ፌዴራሊዝም አያስፈልግም ብሎ አቋም ያለው ሰው ልክ አቋሙን እንደገለጸ ቀጥሎ ችግሮችን ሊናገር ይችላል ምናምን። ከዛ በኋላ ግን ቀጥሎ ምንድነው የሚፈልገው? ነገ ጠዋት ተነስቶ የብሔር ተኮር ፌዴራሊዝም ኮንስቲቱሽኑ ሕገ መንግስቱ ተሰርዞ በቃ ከዚህ በኋላ የለም ተብሎ እንደዚህ ከውጤቱ ነው የሚጀምረው። መሀል ላይ ያሉትን ነገሮች ይረሳል ማለት ነው። የፖሊሲ ሰዎች ደግሞ የስትራቴጂ ሰዎች መንግስት የሆኑ ሰዎች ወይ ደግሞ ተቋሞች ደግሞ ነው እንደዛ አይደለም ችግር የሚፈታ ሞዴል አለው የራሱ ይላሉ። ከነዛ ውስጥ እኔ የሚያስማማኝና ለኛ እንደ ጥሩ ነገር የምቆጥረው ሞዴል የፕሮብሌም ሶሉሽን ሞዴል እንዳለ ሆኖ ደግሞ ኤስኤምኤል ሞዴል የሚባል አለ። ሾርት ሚድል ሎንግ ተርም ሞዴል ማለት ነው። በአጭር ጊዜ ምንድነው የሚደረገው? በመካከለኛው ጊዜ ምንድነው የሚደረገው? ሎንግ ተርም ምንድነው የሚደረገው? ስለዚህ የማቀርበው ሰነድም እነዚህ ሁለቱን ሞዴሎች ተጠቅሞ የቀረበ ነው ማለት ነው። ብሔር ተኮር ፌዴራሊዝም እና ሀገር መውደድ እንቆት አድርጉትና ሀገር መውደድን ምንድነው የሚለው? ከነዛ ሁሉ ነገሮች ደግሞ አንዷን ነጥዬ ነው የምመዘው ማለት ነው። አጠቃላይ ነገሩን ግን ብናወራው 150 ቀንም ቁጭ ብንልም ላንጨርሰው እንችላለን። ተመክሯል ምን ሀገር። ስለዚህ እችን ነገር ያዙልኝና ወደ ዛሬ ጉዳያችን እንገባለን ማለት ነው። በእነዚህ ሞዴል ውስጥ እንደሆነ ግን ይውልኝ በኋላ መፍትሄ ሀሳብም ሳቀር ኦኬ የኛው ነገር በአጭር ጊዜ ሊፈታ ይችላል ብሎ ያሰበው ነው፣ የኛው በመካከለኛ ጊዜ ሊፈታ ያሰበው ነው ብላችሁ ያዙልኝ። ሎንግ ተርም የለኝም፣ ምክንያቱም በዲፎልት የሚመጣ መፍትሄዎች ናቸው ብዬ ስለማስብ ለኛ በሁለቱ የጊዜ መዋቅር ውስጥ የምንሰራቸው ስራዎች በሎንግ ተርም ራሱ በዲፎልት ይመጣል ብዬ ስለማስብ ማለት ነው። ይህን ካልኩኝ ቶሎ እንዴት ቅድም እንዳልኳችሁ ሰነዱ ስለሚለቀቅ በኋላ አንብበን እንላለን። ዋናው ርዕስ የሚባለውን ነገር ነው የሚሄደው። ከጽንሰ ሀሳብ ትንተናው እንጀምርና ፓትሪዮቲዝም ምንድን ነው የሚለው ነገር ምናልባት ዮኒ ዘርዓ ያዕቆብ ላይ ቴዎሬቲካል የሆነውን ነገር በደንብ ባለፈው ክረምት ላይም ከዛ በፊትም ሌክቸሩ ስላለ ዩቲዩብ ላይ ሲለቀቅ እናየዋለን። ምክንያቱም ሞራል ኤሌመንት አለው፣ ከሞራል ፍልስፍና አንጻር የሚነሳ ኤሌመንት አለው፣ ፖለቲካል ደግሞ ኤሌመንት አለው ፓትሪዮቲዝም ግን እኛ ጋር ሀገር መውደድ የሚለው ለምንድን ነው አርበኝነት የሚለውን ቃል ያልተጠቀምከው የሚል ሀሳብ ምናልባት ካነሳችሁልኝ፣ አርበኝነት ኦፕሬሽናል የአማርኛ ልኬቱ ነው እንጂ ቴዎሬቲካል ዲፊኒሽኑ ታይቶ የተሰጠው የአማርኛ ልኬታ ቃል አይደለም አርበኝነት። ምክንያቱም አርበኛ የሚለው ቃል ራሱ ምን ይላል? ለሀገሩ ለወገኑ ክብርና ነፃነት ስለ ሀገሩ በሀገር ወዳድነት ከውጪ ወራሪ ጋር የተዋጋ ጀግና ነው። ይህንን ትርጓሜ የሰጠው እንግዲህ የኢትዮጵያ ጥናትና ምርምር ተቋም ነው። ራሱ አርበኛ የሚለው ቃል ደግሞ ሊንግዊስቲክ ፋውንዴሽኑ የምትጠይቁት ደግሞ ምንድነው? ሀርቦ የሚል የግዕዝ ቃል ነው። ባለሰይፍ ተዋጊ፣ ሰይፈኛ የሚል ቃል ነው። ስለዚህ ከጦርና ከምናምን ጋር የተያያዘ ቃል ነው። በራሱ ልክ ነው፣ ግን ታሪካዊ ትርጓሜ ነው። አሁን ላለን ነገር ግን መጠቀም አንዱ ማሳያ ነው እንጂ ፓትሪዮቲዝም የሚለው ነገር በሙሉ የሚያሳይልን ቃል አይደለም አርበኛ። ስለዚህ አርበኛ የሚለው ነገር በሌላ ቃል አማርኛ መተካት አለብን። እኔ ደስ የሚለኝ አገር መውደድ ያልኩት ርዕሱ ላይና ሲለቀቅ በማስታወቂያ እንደዛ የተገለጸው እንደው ሰው እንዲገባው ነው እንጂ ብሔራዊ ስሜት የሚል የኔ ደስ የሚለኝ በዛ ልክ ብተረጉሞ ደስ ይለኛል። ፓትሪዮቲዝምን ሀገር መውደድ ስለምንግባባት ነው እዚህ ላይ ተጠቅሞ ብሔራዊ ስሜት የሚለው ሞር የተሻለ ነው ማለት ነው። ስለዚህ ባጭሩ ብሔራዊ ስሜት ማለት እንግዲህ ለሀገር የሚኖር ክብር፣ ተቆርቋሪነት፣ ስፔሻል አፌክሽን በኢትዮጵያዊነቴ ለኢትዮጵያ የሚሰማኝ ልዩ ቴኬር የማድረግ ስሜት ነው ባጭሩ።
ከናሽናሊዝም ጋር የሚለየው ምንድነው? ቴዎሬቲካሊ ብዙ ማንሳት ይቻላል። ያኛው እኔ በልጣለሁ፣ እኔ በዛ ልክ አይደለም የምረዳው። የኢትዮጵያ ዜግነት ስላለኝ ኢትዮጵያዊ ስለሆንኩኝ ከሌላው ሀገር ይልቅ ኢትዮጵያ ላላት ጉዳዮች በሙሉ ኢትዮጵያዊ ለሚሉ አጠገብ ወንድምና እህቶቼ ስፔሻል አፌክሽን አለኝ በሚል በአጭር ትርጓሜ እንወስደዋለን ማለት ነው። ይሄ የራሱ ታሪክ አለው። ቅድም እንዳልኳችሁ ዘርዓ ያዕቆብ ዩቲዩብ ላይ ሲለቀቅ ምናየው ይሆናል። በጥንታዊ ዘመን ቢያንስ ጥንታዊ ግሪኮች አሉ። ምንድነው እነሱ የሃይማኖታዊ ሴንቲሜንት የሰጡትና ፓትሪዮት መሆን ማለት ከመሬቱ ጋር ያለን ግንኙነት ነው የሚል ስሜት አላቸው። ከዛ ጋር የተያዘ ከቀደምቶቼ ጋር በመንፈሳዊ በኩል የምተሳሰረው ምግባባው ከመሬቱ ጋር ባለን ግንኙነት ነው። ምክንያቱም መሬቱ ደግሞ የቀደምቶቼ አጥንትና ደም የተደባለቀበት ነው የሚል ስሜት ስለነበራቸው ግሪኮቹ በዛ ልክ ነው ፓትሪዮት የሚል ስሜት ያለው ማለት ነው። ይሄኛው እኛ ሀገርም ባይዘወይ የተለመደ ነው። ለምሳሌ ቃሉን አላውጪ ይሁነውን አላውቅም እንጂ አሁን በኦሮምኛ ቋንቋ ሊፋና ለፍ ነው መሰለኝ። ሊፋ ማለት መሬት ማለት ነው ካላወቅኩ፣ ለፍ ማለት ደግሞ አጥንት ማለት ነው። ራሱ ቋንቋው እኛ ሀገርም አለች ስሜት ከመሬቱ ጋር የተያያዝነን ለማለት ራሱ በቋንቋችን የምንገልጸው ነገር አለ። በቸም ሊፋና ለፋ ተብሎ አጥንትና መሬት ተብሎ ትርጉም የተሰጠበት ዝም ብሎ ከመሬት ተነስቶ አይደለም፣ ከመሬቱ ጋር ያለን ትስስር አለን ለማለት ነውና ልክ እንደ ቀደምት ግሪኮቹ ኢትዮጵያ ውስጥም በሌሎችም ቋንቋዎች ሪሰርች ብናደርግ የምናገኘው ነው። በመካከለኛው ዘመንም እንዲህ ያለ የፓትሪዮቲዝም መታያው አሉ ሰነዱ ላይ አሁን ብንሄድበት በራሱ ረጅም ስለሆነ ማለት ነው። እንግዲህ ይሄ ግን ፍልስፍናዊ መሰረት ፖለቲካዊ መሰረትም አለው። አንደኛው ምንድነው? ማህበረሰባዊ ጽንሰ ሐሳብ ደረጃ አለው። ያ ማለት አንድ ሰው ማንነቱን የሚያገኘው በማህበረሰብ ውስጥ ነው። የማህበሩ ትልቁ ምስል ደግሞ ሀገር ነው። ስለዚህ ራሱን የሚገልጸው በማህበረሰብ ውስጥ ስለሆነ በአንድም በሌላም ፓትሪዮቲዝም ያ መልክ አለው፣ የማንነቱ መገለጫ ነው የሚል ማህበረሰባዊ መሰረት ያለው እነ ማካንቲያር የሚያነሱት ማለት ነው። ሁለተኛው ደግሞ የኮንስቲቱሽናል ወይ ደግሞ የሊበራል ፍልስፍናውም በዛው ልክም በአንድም በሌላም ግማሽ ግማሽ ይሁን እንጂ ሊበራል ፍልስፍናው የሚቀበልበት ሁኔታ አለ። ምክንያቱም የጋራ እሴት የህግ የበላይነት የሚያስፈልግበት ሁኔታ ስለሚኖር ህገ መንግስታዊ ሀገር ወዳድነት ያስፈልጋል የሚል ሀሳብ አለ። ኮንስቲቱሽናል ፓትሪዮቲዝም እና ከሊበራል ፍልስፍናም ይያያዛል። ከሪፐብሊክም ፖለቲካዊ አስተሳሰብ የሚነሳም ለጋራ ጥቅም ለኮመን ጉድ በሲቪክ ቨርቹ ወይ ዜግነት በጎነት የሚታይበት የሚገለጽበት ሁኔታ ስለሚኖር በሪፐብሊካን ፖለቲካ አስተሳሰብ ውስጥም ይኖራል ማለት ነው። በዚህ ልክ አይነቶቹ እንግዲህ የአገር ወዳድ አይነቶች የምንላቸው የመጀመሪያው ኢትኖካልቸራል ፓትሪዮቲዝም የሚል አለ። በተፈጥሮ በውልደት የተሳሰርን ስለሆነ በዚህ አይነት መልኩ የተሳሰርን ሰዎች በጋራ ለዛ ማህበረሰብ ፓትሪዮት የመሆን ግዴታ አለብን። የቤተሰብ ስሜት ያለበት ማህበረሰብ ውስጥ ስላለን እንደ ሰፊ ቤተሰብ ተመልክቶት ማለት ነው ኢትኖካልቸራል የምንለው። ስለዚህ አባላት እርስ በራስ የዛ ቤተሰብ ሰፊ ቤተሰብ አባላት እርስ በራስ የሚተሳሰሩበት የጋራ ቅድሚያት ነገር ይፈልጉና በዛ ውስጥ ፓትሪዮቲክ የሆነ ስሜት ይኖራቸዋል ማለት ነው። ይሄ በጀርመን አሁን ለምሳሌ አንድ ምሳሌ ቮልክ የሚባል እሳቤ ነበር በጀርመን ውስጥ። ያ ከዚህ ለሀገር መታመን፣ ለወገን፣ ለዘር፣ ለባህል መታመን ማለት ነው። ያ ደግሞ አንድ ቅድሚያት ውስጥ ያለን ሰዎች ነን የሚል ነገር አለ። በኋላ ሄዶ ቢያንስ የጀርመኖችን ታሪክ ሁላችሁም ታውቃላችሁ የት እንዳደረሳቸው ማለት ነው። ከዚህ ከቮልክ እሳቤ ተነስተው ማለት ነው። ሁለተኛው ኮንስቲቱሽናል ፓትሪዮቲዝም የሚባለው ነው። ይሄ ደግሞ በጋራ ባህል ሳይሆን በጋራ ዲሞክራሲያዊ እሴቶች ላይ የተመረኮሰ ህገ መንግስታዊ ስርዓት መፍጠር ይቻላል ነው። የጀርመኖች ላይ ቅድም ካልኳችሁ ከኢትኖካልቸራል ጥፋት በኋላ ተምረው ያመጡት የነ ዩርገን ሃበርማስ እሳቤ ነው ኮንስቲቱሽናል ፓትሪዮቲዝም ማለት ነው። ለነጻነት፣ ለእኩልነት፣ ለፍትህ የሚቆም ነው ማለት ነው። ሁለተኛው የፓትሪዮቲዝም አይነት። ሶስተኛው እንግዲህ የኮቨናንት ፓትሪዮቲዝም የምንለው ነው። የኮቨናንት ፓትሪዮቲዝም ደግሞ ከህገ መንግስት እዛ ላይ ካሉት መብቶች፣ ግዴታዎች ባሻገር ሁለት አይነት መልክ አለው። አሁን እንደ አሜሪካ አይነቶቹ በተቋማትና በሩል ኦፍ ላይ የቆመ ለዛ ኪዳን ገብተው ለዛ የሚያሳዩት ሀገር ወዳድነት የሚያሳዩት አለ በኮቨናንት ፓትሪዮቲዝም። ሁለተኛው ደግሞ አንደኛው እንደ እስራኤልን ማንሳት ይቻላል። እንደ ኪዳን የኪዳን ሀገር ነው ተብሎ ዘ ፕሮሚስድ ላንድ ነው ብሎ ማሰብና ለዛ ለእስራኤል የሚሰጠው የሀገር ወዳድነት በዚህ በኮቨናንት ፓትሪዮቲዝም ስር ልናየው የምንችለው ነው። ሁለተኛው ኢትዮጵያንም ማንሳት ይቻላል። እንግዲህ እንደ ቃል ኪዳን ሀገር ምናያት አለች። ኢትዮጵያን የኪዳን ሀገር ናት ብሎ ኢትዮጵያን የሚወዳል በራሱ ሳቤ ማለት ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚሉት መሰል ነገሮችን በማንሳት ለኢትዮጵያ መሞት ከዛ አንጻር ሰማዕትነትን አድርጎ ቆጥሮ በዛ ልክ ፍቅሩን የሚገልጽ ከዚህ ከኮቨናንት ፓትሪዮቲዝም ውስጥ ልንከተው የምንችለው የኢትዮጵያን ተሞክሮንም ማንሳት ይቻላል ማለት ነው። እንግዲህ
የራሱ ጥቅም የራሱ ጉዳት አለው። ፓትሪዮቲዝም በታሪክ ቴዎሬቲካሊ ቶሎ ለሜዳ ጥቅሞችን ወደ ስለሱ ላንሳ። ከጥቅሞቹ መካከል ማህበረሰባዊ ጥምረት ወይ ሶሻል ኮሄዥን ይፈጥራል ይላል። ሰዎች ሳክሪፋይስ ለሀገራቸው አብሮ አንድ ሀገር ውስጥ ላለን ዜጎች በአደጋ ጊዜ ሊሆን ይችላል፣ በጦርነት ጊዜ ሊሆን ይችላል፣ እርስ በራስ መረዳዳት እስከ ሳክሪፋይስ እስከ መስጠት ድረስ የሚያደርሱ ጥቅም አለው። የጋራ ማንነት ለመፍጠር የሚያስችል አንዱ መሳሪያ ነው። ዛሬ በኋላ ላይ መጨረሻ ላይ መደምደሚያ የሆነው በራሱ ስቴቢሊቲ ይፈጥራል። እንደዚህ ነገሮች ከጥቅም አንጻር ሊነሳ ይችላል። ጉዳት ደግሞ አለው በራሱ። አንደኛው ዜኖፎቢያ ነው፣ የጥላቻ ምንጭ ነው በራሱ በተለይ ከናሽናሊዝም ጋር ሲዋሃድ የራሱ ጉዳት አለው። ሁለተኛው እንደ ሳሙኤል ጆንሰን የሚሉት ናቸው። የባለጌዎች የሌቦች የመጨረሻ መጠለያው ፓትሪዮቲዝም ይላል ሳሙኤል ጆንሰን። ያ ማለት መጠቀሚያ ነው፣ የአምባገነኖች መጠቀሚያ ነው። ያችን ነገር ለፈለጓት ዓላማ ለማሳካት እችን መዘዝ ይመዟትና ዜጎችን ለፈለጉት ዓላማ እንዲሰማሩ ያደርጋቸዋል ይላል። በታሪክ እስከ ቅርብ ድረስ ምናየው ነው ማለት ነው። ሶስተኛው መገለል ይፈጥራል ማለት ነው። በተለይ አናሳ የሆኑ ብሔሮችን ቡድኖችን እዛ ግሩፕ እስካሉ በፓትሪዮቲዝም ስም መገለል እንዲፈጥር ያደርጋል ማለት ነው። ቴዎሬቲካሊ ሆኖ ብሔራዊ ስሜት ኢትዮጵያ ውስጥ ደግሞ በተለያየ መልኩ ታሪካዊ ዳራውን ብናየው አድዋ አለ፣ ሁላችንም ምንስማማበት ማለት ነው። አድዋ ሲባል በእኔ ሁሌ ደስ የሚለኝ እና እዚህ ጋር ላነሳው የምፈልገው የጸሐፊ ትእዛዘ ገብረስላሴ የሚያነሱት አንድ ታሪክ አለ እና በወታደሩ ብቻ ሳይሆን በገዢዎቻችንም መካከል አድዋ እንዴት የጋራነት ስሜት እንደፈጠረ ስለምረዳበት ነው። እና ምን ይላሉ? ከጦርነቱ ዋዜማ ነገር ጣሊያኖቹ ወደ ምሽጋቸው እየገቡ አስቸገሯቸው ከመዋጋት አንጻር ማለት ነው። እና ሰው ያኔ አንድ ተንቀሳቃሽ ኮሚቴ ነበረ፣ ስትራቴጂክ የሚያወጣ የጦር ስትራቴጂክ የሚያወጣ በንጉሱ የሚመራ ማለት ነው በአፄ ምኒልክ። እና ከዛ በኋላ እዛ ስብሰባ ላይ ምን ይነሳል? ራሳችን የኢትዮጵያ ጦሩ ወደ ምሽጎቹ ሄዶ ጣሊያኖቹ ወደ ሰፈሩበት ምሽግ ገብቶ እንዲዋጋ የሚለው በድምፅ ብልጫ ይወሰናል። እና ውሳኔው ሲወሰን የትግራይ ገዢ የነበሩት በወቅቱ ራስ መንገሻ አልነበሩም በስብሰባ ላይ ነው። ድንገት ልክ ውሳኔው እንደተሰጠ ነው ስብሰባ ላይ የተገኙት። እና ምንድነው የተወሰነው ሲባል እንግዲህ አንብቡት፣ የጸሐፊ ትእዛዘ ገብረስላሴ መጽሐፍ ምንድነው ሲሉ አይ እንደዚህ አይነት ጦርነት ላይ ችግር ገጥሞናል፣ ስለዚህ ወደ ምሽጉ ሄደን የኢትዮጵያ ጦር እንዲዋጋ ተወስኗል በድምፅ ብልጫ ሲባል ራስ መንገሻ ነው ትክክለኛ የጦር ስትራቴጂ አይደለም ይሄማ ወታደሮቻችንን ማስፈጀት ነው የሚል ሐሳብ ያቀርባሉ። እና ኦኬ ሐሳቡን አቅርብ ተባለ። እዛው ሚቲንጉ ሳይበተን እዛው ሐሳባቸውን አቀረቡ። የመጀመሪያው ሐሳብ ተሰርዞ የእሳቸው ሐሳብ የራስ መንገሻ ሐሳብ ውሳኔ አግኝቶ ውጊያው የተከናወነው እንደዛ ነው። እና በገዢዎቻችንም መካከል እንደዚህ የመተሳሰር አብሮ የመስራት መገለጫ ነው አድዋ። እታች ያለው መሰብሰቡ ከጫፍ ጫፍ ገበሬው ሄዶ መዋጋቱ ብቻ ሳይሆን ገዢ የምንለው አካልም በዛ ልክ የሚያሳይበት ሁኔታ ይኖራል ማለት ነው። ሁለተኛ በሩጫ የአበበ ቢቂላን ፕራውድሊ የሚያወራ ራሱን ኢትዮጵያዊ ብሎ እንደ ራሱ ታሪክ የሚያቆጥር ኢትዮጵያ ውስጥ ያለ አይመስለኝም። ካለ መብቱ ነው፣ ግን ያለ አይመስለኝም። በኢትዮ ኤርትራ ጦርነት ጊዜ ማንሳት እንችላለን። 350 ሺህ ኢህአዴግ ያሰማራው ባንዴ በኃይል ብቻ አይደለም። እኔ ሜሞሪውም አለኝ አክቹዋሊ የዛ ጦርነት 350 ሺህ ወታደር ነው ባንዴ የተሰበሰበው ማለት ነው። የነበረ ወታደር አይደለም፣ ከየሰፈሩ ተለቅሞ ሄደው ማለት ነው። ለአጭር ጊዜ ስልጠና ወደ ጦርነቱ ያመራው ይሄ ዝም ብሎ የመጣ ሀሳቢ አይደለም። በፈቃደኝነት በኃይል ከቤቱ ተገዶ አይደለም። እና እንደዚህ አይነት ማሳዮቻችን አሉ። እውነት ነው፣ ብዙ ማሳዮቻችን ጦርነት ነው ማለት ይቻላል። ሌሎች ነገሮችም ማንሳት ይችላል። ፖለቲካል ነገሮችን ለጋራ ፕሮጀክቶች የምንቆምበት ሁኔታዎች አሉ። ለምሳሌ ቅርቡን የህዳሴ ግድብ ተያይዞ ማለት ነው ያቺ ምረቃው ላይ የተነሳችሁን ትተን ዋና ነገሩን ላይ ብናተኩር ሁላችንም በዛ ደረጃ ፕራውድሊ የምንናገርበት ሁኔታ እንደነበር ያሳያል። ስለዚህ ታሪካዊ ዳራ ኢትዮጵያ ውስጥ ፓትሪዮት አይደለንም የሚል እሳቤ ብናነሳ ውሃ የሚያነሳ አይመስለኝም። ነገር ግን ጠቅለል ለማድረግ ግን በሁለት አይነት መልኩ በታሪክ ውስጥ የኢትዮጵያ የብሔራዊ ስሜት በሁለት መልኩ ይታያል ነው። አንደኛው ከምድር ጋር ያለን ግንኙነት ነው። ለምድሪቷ፣ ለአፈሩ፣ ለወንዙ፣ ለተራራው የምንሰጠው ልዩ ስሜት አለን በየአካባቢያችን ማለት ነው። ሁለተኛው ደግሞ አገሪቷ እንደ ቅድስትም ቆጥሮ የመመልከት ልምድ አለ። በታሪክ ውስጥም ይሄ ግን አለ። ኢትዮጵያ ብቻ አይደለም። አሁን ግሪኮቹ መጡ፣ ሮማኖቹ መጡ። ከሮማኖቹ ኢንስቲትዩሽን ላይ እና ህግ ላይ የቆመ ፓትሪዮት ነበር የነበራቸው።
ከዛ ከሮም ከወደቀች በኋላ ፍሎረንስ ስትመጣ ደግሞ ፍሎረንስን እንደ ቅድስት ሀገር በመቁጠር እንደ ፓራዳይዝ በመቁጠር እኛ የበላይ ነን የሚል ስሜት ያለባት የተቀደሰች አሁን አሜሪካና እንደምናስባት ማለት ነው። ከኛ በላይ ለመጤዎቹ እንኳን የምናሳየው ፍቅር አለ ተብሎ የፍሎረንስ የፓትሪዮት ታሪክ አለ። ይህም እኛ ሀገር ውስጥ አለ። ኢትዮጵያን እንደዛ የሚቆጥር ጥቂት አይደለም፣ እንደ ቅድስት ሀገር ማለት ነው። ግን አሁን ባለንበት የፖለቲካ ሲስተም እንግዲህ ሁለት አይነት ብሔራዊ ስሜትን በተመለከተ ሁለት አይነት መልክ አለ ማለት ነው። አንደኛው ኢትዮጵያን የሚወድ ለኢትዮጵያ ብሔራዊ ስሜት ያለው የሚለው እንግዲህ በተለይ ባለፉት 50 ዓመታት በጣም በግራ ዘመን ፖለቲካው በጣም የታየው እና በብሔርተኝነት ትግል የጎለበተው ነው። ይሄን ደግሞ ምንድነው ብሔራዊ ስሜት ከቅርብ ማንነት የሚጀምር ነው የሚል እሳቤ አንድ ጎራው ነው። መሰረታዊ ሀሳቡ ምንድነው? እውነተኛ ሀገር መውደድ የሚጀምረው የራስን ብሔር፣ ቋንቋ፣ ባህል በመውደድና በማክበር ውስጥ የሚገለጽ ነው የሚል ነው። ኢትዮጵያ ራሱ የተገኘችው በተፈጥሮ ሳይሆን ብሔሮች በፈቃደኝነት የሚሆን እሱ ሌላ ኢሹ ስለሆነ ነው ማነሳው፣ በኃይልም ይሁን ተሰባስበው የፈጠሯት ሀገር ናት። ስለዚህ ሁላችንም የራስን ብሔር ቋንቋና ማንነትን እስከወደድ ድረስ ብሔራዊ ስሜት አለን ማለት ነው የሚል በአንድ በኩል የሚታይ ነው። ለዚህ እንግዲህ የራስን ብሔር መብት ማስከበር፣ የሌሎችን ብሔር መብት መጠበቅ በዛ ደረጃ የሚገለጽ ሲሆን ፖለቲካዊ አቋሙን ብናየው ደግሞ ይህ ህገ መንግስቱ የብሔር ተኮር ፌዴራሊዝምን የፈጠረው ህገ መንግስት ራስ በራስ እድል የመወሰንን ጨምሮ እንደ ሀገር መውደድ መገለጫ ነው። ያ መብት እያለን በጋራ ኢትዮጵያ የምትባል ሀገር ውስጥ እስካሁን ያለ ነው ያ ብሔራዊ ስሜት የሀገር መውደድ ስሜት ነው የሚል ፖለቲካዊ አቋሙ የሚታይበት ነው ማለት ነው። ስለዚህ የፌዴራል ስርዓቱን እስከጠበቀ ድረስ የብሔሮችን መብት እስካስከበረ ድረስ የኢትዮጵያን መውደድ ብሔራዊ ስሜቱን የሚያንጸባርቀው በዛ ልክ ነው። ሁለተኛው ደግሞ በሌላ ጎራ ያለው ደግሞ ኢትዮጵያ የብሔር ውስጥ የተሳጠረች ዝም ብሎ የብሔር መሳጠር የፈጠራት ሀገር አይደለችም፣ ወይም መለኮታዊ ቃል ኪዳን ያላት ናት፣ ኮቨነንት ኔሽን ናት የሚል እሳቤ ደግሞ በጣም ጥግ የሆነ እሳቤ አለ። ለእነዚህ ደግሞ እንግዲህ ፖለቲካል አቋማቸው ብዙ ጊዜ ሲነሳ ሰማላቸው የዜግነት ፖለቲካ ነው የቆሙበት የፖለቲካ አቋም ማለት ነው። ስለዚህ ጠንካራ የማዕከላዊ መንግስት እንዲኖር የብሔር ድንበር እንዲፈርስ የሚፈልጉ ሰዎች ናቸው ማለት ነው ሁለቱ። እንግዲህ የነዚህ የሁለት ብሔራዊ ስሜት ላይ ያለን ስሜት ምን ችግር ፈጠረ? በምልክቶች ላይ፣ በታሪክ ላይ፣ በመዋቅር ላይ የተለያየ ችግር ፈጥሯል። የተለያየ ምልከታ እንዲኖረን አድርጓል ማለት ነው። በባንዲራ ያው እንዳንስማማ ያደርጋል። ከአርማው ጋር ተያይዞ በታሪክ ላይ፣ በመዋቅር ላይ እንደዚሁ የተለያየ ሀሳብ እንዲኖር አድርጎናል ማለት ነው። ስለዚህ ብሔራዊ ስሜት የሚለውን ነገር ይህንን ካየን ፌዴራሊዝም ደግሞ ኢትዮጵያ ውስጥ የአሁኑ መንግስት የቆመበት የአሁኑ ስርዓት የቆመበት መንግስት ያሁኑ የፌዴራሊዝም ነው። ፌዴራሊዝም እንግዲህ እዚህ ፌዴራሊዝም አጥኚዎች ካላችሁ ትኖራላችሁ እያስባለሁ። የስልጣን ክፍፍልን መሰረት በማድረግ የተዋቀረ የመንግስት አስተዳደር ነው ባጭሩ። ምክንያቱ ደግሞ ሁለት ናቸው። አንደኛው ስልጣንን መገደብ ነው፣ ቼክ ኤንድ ባላንስ እንዲኖር በመንግስት ስርዓት ውስጥ ያንን መፍጠር ነው። ሁለተኛው ደግሞ ሰብሲዲያሪቲ ነው። ምክንያቱም ሎካል መንግስቶች መኖር አለባቸው። ሎካል ሰርቪስ ለሎካሎች ሰርቪስ የሚሰጥ አንድ ሰው ከፍ ወደ ዓለም ቦታ ሄዶ ሳይሆን ለአካባቢው ህዝብ የሚቀርብ የአስተዳደር ችግር የተሻለ አቅም የሚፈጥር የፌዴራሊዝም ስርዓት ስለሆነ ከሰብሲዲያሪቲ አንጻር ነው። ሁለቱ ነው ቤዚክ ምክንያታቸው ማለት ነው። በክልሎችና በፌዴራል መንግስቱ መካከል የስልጣን ክፍፍል ተደርጎ ለአስተዳደር እንዲመች ማለት ነው። ስለዚህ ማንነቱ የፌዴራሊዝም ዲፊኒሽን ይሄ ከሆነ ሁለት አይነት አለ። ቴሪቶሪያል አለ። ቴሪቶሪያል ወይ ደግሞ አድሚኒስትሬቲቭ ፌዴራሊዝም የምንለው አለ። ይሄ ስቴቶችና የፌዴራል መንግስቱ የስልጣን ክፍፍል የሚያደርጉበት ሁኔታ ነው። ስቴቶች በምንድነው የሚከፋፈሉት? በዚህ በአድሚኒስትሬቲቭ ወይ መልክዓ ምድራዊ ፌዴራሊዝም ላይ ታሪካዊ ድንበርን፣ ወንዝን፣ ተራራን መሰረት በማድረግ ስቴቶች ይከፋፈላሉ። ፎር አድሚኒስትሬቲቭ ፐርፐስ የፌዴራል ስርዓቱ ይኖራል ማለት ነው። በዚህ የዚህ ጠንካራ ጎኑ ምንድነው? አንድነትን የሚፈጥር ፌዴራሊዝም አይነት ነው። የብሔር ግጭትን የመቀነስ እድሉም ከፍተኛ ነው ይባላል ማለት ነው። ግን የሚያምነው ምንድነው? የስርዓቱ ዋንዴሞስ ነው። ዋንዴሞስ ማለት አንድ ህዝብ እንዳለ አድርጎ ነው የሚያምነው የዚህ ፌዴራሊዝም ስርዓት። ከዛ ትኩረት የሚያደርገው የግለሰቦች መብት ላይ የበለጠ ትኩረት ያደርጋል ማለት ነው ከቡድን መብት ላይ። ሁለተኛው ደግሞ የኤትኒክ ፌዴራሊዝም እንበለው የብሔራዊ ፌዴራሊዝም እንበለው ችግር የለውም እሱ። መልቲ ናሽናልም ኤትኒክ ፌዴራሊዝም እንደ ኢትዮጵያ ያሉ አገሮች ደግሞ በቋንቋና በብሔር ህንድንም ጨምሮ ብዙ ሀገራት በርካታ ሀገሮች ማለት ነው በቋንቋና በብሔር መሰረት ያደረገ የስቴት ክፍፍል ያደርጋሉ። ለምሳሌ የኢትዮጵያ ክልል ድንበሮች የብሔር ማንነትን መሰረት ያድርጉ የተሰመሩ ናቸውና ልክ እንደዛው እኛ ሀገር ብቻ አይደለም ሀብታም ቤልጅየም የምትሄዱ እንደዚሁ ደች ተናጋሪውን መሰረት በማድረግ ስቴት ክፍፍል አለ። ሌሎችም ፈረንሳይኛ ተናጋሪና ደች ተናጋሪ በብለው ቋንቋ ነው። ህንድ ብትሄዱ በቋንቋ ነው ታሚል የሚናገር ሂንዲ የሚናገር ምናምን የተባለ ቋንቋን ቢዚ ያደረገ
የፌዴራሊዝም ስርዓት ነው ማለት ነው። እንግዲህ ፍልስፍና መሰረቱ ምንድነው? ልዩነትን ማስተናገድ አኮሞዴት ማድረግ ነው። ሰው ዋን ዴሞስ ሳይሆን ዋን ዴሚዎስ ነው። አንድ ህዝብ ሳይሆን የጋራ አገር ነው፣ በአንድ ህዝብ የሚገለጽ አይደለም የሚል እሳቤ አለ። ቋንቋን ለማሳደግ ባህልን ለመጠበቅ መሰረት ያደረገ ፍልስፍና መሰረት የያዘ ነው በቲዮሬቲክ ደረጃ ማለት ነው። እንግዲህ የራሱ ጥቅሞችና ጉዳቶች አሉት። የዛኛው ልተውና የአሁን ሁለተኛ አይነቱ ነው የሄደው የኢትኒክ ቤዝድ ፌዴራሊዝም ጥቅሞችን በርስ የማንነት እውቅና፣ ግጭትን ለማብረጃ፣ ራስን በራስ ማስተዳደር በዋነኝነት ዓለም ላይ ባሉ የፌዴራሊዝም ስርዓቶች ላይ የታየ ነው። ጉዳቶቹ ምንድነው? አንደኛ የመፍረስ አደጋ የቆመ ወይ ደግሞ ለዛ ጫፍ ላይ ያለ የፌዴራሊዝም አይነት ነው ይላል። ሁለተኛ የድንበር ግጭቶች ይበዛሉ። ምክንያቱም ቋንቋን ቤዝ ያደረገ ከሆነ እንደኛ ሀገር ደግሞ አልፎ ብሔርን ቤዝ ያደረገ ከሆነ ደግሞ የድንበር ግጭቶች በጣም ይነሳሉ። ሶስተኛው የግለሰብ መብት በጣም የሚጨቆንበት የፌዴራሊዝም ስርዓት ነው የኛው። ለግለሰቦች መብት አይሰጥም፣ ለቡድኖች ነው መብት የሚሰጠው። ቴዎሬቲካሊ የኛ ሀገር ይብሳል፣ በኋላ እመጣለሁ። በአጠቃላይም ደግሞ እንደዚህ አይነት መልክ ያለው ነው ማለት ነው። የኢትዮጵያ ተሞክሮ ፌዴራሊዝም ላይ ስናይ እንግዲህ ብዙ አይነት ሁኔታዎች አልፈናል። አሁን ብዙ ጊዜ የሚጀምረው ምንድነው? ከኤርትራና ኢትዮጵያ የፈጠሩት የኮንፌዴሬሽን ስርዓትን ማንሳት ይቻላል። አክቹአሊ ከዛ በፊት አንድ ፕሮፌሰር ኢትዮጵያ የሚል መጽሐፍ አለውና የሸዋ ኦሮሞ ኮንፌዴሬሽን ብሎ የሚጠራው አለ። ከሚኒልክ በፊት ማለት ነው። የሸዋ ኦሮሞ ኮንፌዴሬሽን ነበር ኢትዮጵያ ውስጥ ብሎ የሚያነሳበት ሁኔታ አለ። ግን ህግ ይዞ የተቋቋመው ግን እንደምታውቁት ኢህአዴግ ያመጣው ህገ መንግስት ነው ማለት ነው። በኢህአዴግ ጊዜ የተሰራው እና ያ ዝም ብሎ አጋጣሚ ነው ብዬ አላስብም። እውነት ለመናገር ዝም ብሎ የመጣ ነው የሚል እሳቤ የለኝም። የራሱ የታሪክ ውህደት ያመጡት ነው ብዬ አስባለሁ። በድንገት የመጣ ከሆነ አስቸጋሪ ነው ማለት ነው። ይህንን እንዲያደርገኝ ምንድነው ኢትዮጵያ ውስጥ አንድ ነው ስለያዝኩ ነው። ልክ ከሆንኩም ስህተትም ከሆንኩ በኋላ በአስተያየት ታርሙኛላችሁ። ድንገት የሚመጡ ነገሮች አሉ ኢትዮጵያ ውስጥ መንግስት የሚመራባቸው እሳቤዎች ማለት ነው። ለምሳሌ አንድ ሰው የጻፈው ደርግ ወደ ስልጣን ሲመጣ ይላልና መንግስቱ ኃይለማርያምና እነ ዶክተር ሰናይ ልኬ ስብሰባ ተቀምጧል። ምን አይነት መንግስት ነው መመስረት ያለበት የሚለውን ማለት ከምሁራንና ወታደሩ ማለት ነውና ወታደሩ ምንድነው የሚለው የኢትዮጵያዊ አይነት ሶሻሊዝም ነው መፍጠር ያለብን የሚል ነገር አመጣ። እነ ዶክተር ሰናይ ደግሞ ነው እንደዛ የሚባል የለም ሳይንቲፊክ የሆነ ሶሻሊዝም ነው የሚባለው ነገር አመጣ። ኢትዮጵያ ሶሻሊዝም እንደሆነ አይገባኝም ብዙ ግን ድንገት ነው። ከዛ በኋላ ያቺ ስብሰባ ተነሳችና በቃ ይባልና ልክ ኔክስት ሞርኒንግ ነው ሶሻሊስታዊ ኢትዮጵያ ጊዜያዊ አስተዳደር ነው ተብሎ እንትን የተባለው ማለት ነው። ሰነድ ተዘጋጅቶ ተከራክረው ምሁራኑ የራሱን ሀሳብ አቅርቦ ምናምን አይደለም። ድንገት የሚመጡ ነገሮች አሉና ይሄኛው የፌዴራሊዝም ስርዓት ግን ድንገት ይመጣ አይመስለኝም። ስለዚህ እንደዚህ አይነት ነገሮች አሉ ማለት ነው። ይሄኛው ግን የራሱ ዝም ብሎ የዘፈቀደ ምርጫ ነው ብዬ አላስብም። የራሱ የታሪክ ውስብስብ የፖለቲካ ታሪክ አለ። ኤሊቱ የራሱ መልክ አለው። የማንነት ጥያቄዎች አሉና በዛ ደረጃ የመጣ ነው ብዬ አስባለሁ። ምክንያቱም በኢትዮጵያ የዘመን እድሜ ራሱ የምንከራከር 3000 ነው የምንለው 100 ዓመት የምንል ሰዎች አለን። እንደዚህ አይነት ክርክሮች ስላለን በራሱ አንዱ የዛ ማሳያ ነው። ሁለተኛው ደግሞ አገሪቷ እንዴት ነው የተሰራችው የሚለው በጣም ክርክር የሚነሳበት ነው። ለምሳሌ ፕሮፌሰር መራራ ምን ይላሉ? ኮንትራክተሪ ኢንተርፕሬቴሽን ኦፍ ኢትዮጵያን ሂስትሪ ዘ ኒድ ፎር ኤ ኒው ኮንሰንስ የሚል ጽሑፍ አላቸውና እዛ ላይ ትዝ ይለኛል በሶስት ክፍለን እናየው ይላሉ። ወገኖች ማለት ሶስት አይነት ክርክሮች አሉ ይላሉ። አንደኛው ኢትዮጵያ የተፈጠረችው በኢትዮጵያ ነገስታት የተደረጉ ጦርነቶች ናቸው። በዩኒፊኬሽን ወይ በሪዩኒፊኬሽን ነው የሚሉ አሉ። በታሪክም ፖለቲካሊ እና መኢድን ምናምን ማንሳት እንችላለን። እንደዚህ አይነት ክርክር እንደነበራቸው ትዝ ይለኛል። ሁለተኛው ማርክስ ሌኒኒስቶች ደግሞ አሉ። ግራ ዘመሞቹ የኢትዮጵያ አንድነትን ተቀብለው ነገር ግን ብሔራዊ ጭቆና ነበር ብለው ደግሞ የሚያምኑ አሉ። ሶስተኛ ደግሞ ኢትዮጵያ ቅኝ ግዛት ነው ብለው የሚያምኑ በዚህ ደረጃ የሚከፋፈሉ ናቸው ብለው ያስቀምጧል ፕሮፌሰር መራራና እንደዚህ አይነት ክርክሮች አሉን ማለት ነው። በአንድም በሌላም ግን አሁን እኛ በህይወት ያለን ኢትዮጵያውያን የኢትዮጵያ ዜጎች ምንመራበት ህገ መንግስት ግን ጸድቋል። ብሔር ተኮር ፌዴራሊዝምን የተቀበለ መንግስት አለ ማለት ነው። ስርዓት አለ መንግስት ሲያውን ሐሳብ ግን እንዲረዳኝ ቶሎ የሚሄደው ምንድነው ይሄ ህገ መንግስት ያላያቸው ያልተቀበላቸው እነዚህ ነገሮች ቢቀበሉ ኖሮ ደግሞ እንደዚህ አይነት ሀገር አይኖረንም ብዬ ማሰባቸውን መሰረታዊ ችግሮችን አነሳለሁ ማለት ነው።